በውስጥ ሰማይ የሚያየውን ማየት ብትችል ኖሮ የሚጠብቅ ህይወት አለ፣ ክብራማ ህይወት። ሆኖም ብዙዎች ከክብራቸው በታች ከዕጣ ፋንታቸው በታች ይኖራሉ። ነገር ግን ስሙኝ፣ ምክንያቱም በአንድ ሳምንት ውስጥ ብቻ አየሁት ኖርኩትም። 5 ቀላል ልምዶች ሁሉንም ነገር ለወጡ። እናም ስነግራችሁ ልባችሁን ከከፈታችሁ ለእናንተም ያንኑ ያደርጉላችኋል። አንደኛው የህይወት ቃላትን የመናገር ልምድ። የምትናገሯቸው ቃላት ዘሮች ናቸው። ከእናንተ መካከል ስንቶቻችሁ ሳታውቁ የራሳችሁን ዕጣ ፋንታ እየረገማችሁ ነው? አልችልም፣ አላደርገውም፣ በፍጹም አልችልም። ሰማይ ይሰማዋል። ነገር ግን ቃላቶቻችሁን ስትቀይሩ እኔ የተመረጥኩ ነኝ፣ እኔ ጠንካራ ነኝ፣ በመለኮታዊ ዓላማዬ ውስጥ እየተጓዝኩ ነው ብላችሁ ስታውጁ የህይወታችሁ መሰረቶች መናወጥ ይጀምራሉ። ሁለተኛው የዕለት ከዕለት ራስን የመስጠት የማስረከብ ልምድ። ያለ ራስን መስጠት ድል የለም። ለውጥ እፈልጋለሁ ትላላችሁ፣ ነገር ግን ሁሉንም ነገር አሳልፋችሁ ሰጥታችኋል። አንዲት የእውነተኛ ራስን መስጠት ቅጽበት ከህይወት ዘመን ትግል የበለጠ ኃይል አላት። ነቅቼ ጌታ ሆይ እኔ ያንተ ነኝ፣ ምራኝ፣ ተጠቀምብኝ ማለትን ስማር ተዘግተው የነበሩ ደጆች በድንገት ተከፈቱ። ሶስተኛው የጸጥታ ልማድ። እንሮጣለን፣ እንታገላለን፣ አይምሯችንን በጫጫታ እንሞላለን። እናም ለምን ከእግዚአብሔር እንደማንሰማ እንገረማለን። ነገር ግን ነፍስህን ዝም ስታሰኝ፣ ጸጥ ማለትን ስትማር ትሰማለህ። ከዘላለም የሚመጡ የሹክሹክታ ድምጾችን። በእነዚያ የሹክሹክታ ድምጾች ውስጥ ስትፈልጋቸው የነበሩትን መልሶች ታገኛለህ። አራተኛው የተትረፈረፈ የምስጋና ልማድ። እንደ ምስጋና የህይወትህን ድባብ የሚቀይር ምንም ነገር የለም። ስትነቃ እያማረርክ ነው ወይስ ጌታ ሆይ አመሰግንሃለሁ እያልክ ነው? ምክንያቱም ማመስገን ስትጀምር፣ በእያንዳንዱ ትንፋሽ የጌታን ስም መባረክ ስትጀምር፣ ታምራት ወደ አንተ አቅጣጫ መጓዝ ይጀምራሉ። አምስተኛው የደፋር እርምጃ ልማድ። ያለ ስራ እምነት የሞተ ነው። ህልሙ አለ፣ ራእዩ አለ፣ ግን ትንቀሳቀሳለህ? ስነግራችሁ በአንድ ሳምንት ውስጥ ብቻ ለእኔ ሁሉም ነገር ተቀየረ። ምክንያቱም ሌላ ቀን ለመጠበቅ ፈቃደኛ አልነበርኩም። እርምጃ ወሰድኩኝ። ቃል የተገባልኝ በረከት አስቀድሞ የእኔ እንደሆነ አድርጌ አሰብኩኝ። ይህንን ባደረግኩኝ ጊዜ ሰማይ ከጎኔ ቆመ። የምትናገሯቸው ቃላቶች ድምጾች ብቻ አይደሉም፣ የምትኖርበትን እውነታ የሚቀርጹ ዘሮች ናቸው። እያንዳንዱ የምትናገረው ቃል ኃይል አለው። ለመገንባት ወይም ለማፍረስ፣ ለመፈወስ ወይም ለማቁሰል፣ ህይወትን ለማምጣት ወይም ሞትን ለማምጣት ኃይል አለው። አብዛኛው ሰው ቃላቶቻቸው የወደፊት ህይወታቸውን እየፈጠሩ መሆኑን ሳያውቁ በግዴለሽነት ይናገራሉ። እኔ እድለ ቢስ ነኝ፣ በፍጹም ስኬታማ አልሆንም፣ ምንም ነገር አይሳካልኝም ይላሉ። ከዚያም ህይወታቸው ለምን እንደቆመ ይገረማሉ። ለምን መታገል እንደሚቀጥሉ፣ ለምን እድሎች ከእጃቸው እንደሚያመልጡ። ነገር ግን በእርግጠኝነት እነግርሃለሁ፣ ብታውቀውም ባታውቀውም ቃላቶችህ ዕጣ ፋንታህን እየቀረጹ ነው። እና ማነጋገርህን እስክትቀይር ድረስ የምትመኘውን ለውጥ በፍጹም አታይም። እኔም ይህንን እውነት ለራሴ መማር ነበረብኝ። እኔም ሳላስብ የምናገርበት፣ ኔጌቲቭነት ከከንፈሮቼ እንዲፈስ የምፈቅድበት ጊዜ ነበር። ሳላውቀውም ይሄ ይሰራ እንደሆነ አላውቅም፣ ተስፋ አደርጋለሁ ነገሮች ይቀየራሉ ብዬ ግን እጠራጠራለሁ። ሁል ጊዜ የምታገል ይመስለኛል እል ነበረ። ምን እንደተፈጠረ ታውቃላችሁ? ያ በትክክል የገጠመኝ ነገር ነው። ህይወቴ የነገርኳችሁን ቃላት አንጸባረቀች። ነገር ግን መገለጡ ሲመጣ እያንዳንዱ የተናገርኩት ቃል ወደፊት ህይወቴ አፈር ውስጥ የሚዘራ ዘር መሆኑን ስረዳ አነጋገሬን መቀየር እንዳለብኝ አወቅኩኝ። ይህንን ባደረግኩኝ ጊዜ ሙሉ ህይወቴ በፍጥነት በኃይልና በተአምር ተቀየረ። ቃላት መንፈሳዊ መሆናቸውን መረዳት አለብን። ከአፍ ሲወጡ አይጠፉም፣ ወደፊት ይሄዳሉ፣ ይፈጥራሉ። በምትናገርበት ጊዜ ሁሉ እምነትን ወይም ፍርሃትን፣ በረከትን ወይም እርግማንን፣ ህይወትን ወይም ሞትን እየለቀክ ነው። መጽሐፍ ቅዱስ ሞትና ህይወት በምላስ እጅ ናቸው ይላል። ይሄ ዝም ብሎ የግጥም አገላለጽ አይደለም። እንደ መሬት ስበት ህግ ግራቪቲ እውነተኛ የሆነ ህግ ነው። ህይወትን ከተናገርክ ህይወትን ታያለህ። ሽንፈትን ከተናገርክ ሽንፈትን ታያለህ።
በሰዎች በንግግራቸው የራሳቸውን በረከት ሲያበላሹ አይቻለሁ። ያንን ስራ መቼም አላገኘውም ይላሉ፣ አይሆንላቸውምም። መቼም ደስታን አላገኝም ይላሉ፣ በሐዘንም ይኖራሉ። ነገር ግን ቃላቸውን በለወጡበት ቅጽበት ሁሉም ነገር መለወጥ ይጀምራል። ነገር ግን ስሜቱ በሌለኝ ጊዜ እንዴት ቃላቴን እለውጠዋለሁ ለሚለው ጥያቄ ህይወትም ከባድ በሆነችበትና መውጫ ቀዳዳ በማላገኝበት ጊዜስ ብለህ ትጠይቅ ይሆናል። ግን የህይወትን ቃል መናገር ያለብህ በትክክል በዚህ ጊዜ ነው። አዎንታዊ ፖዚቲቭ ቃላትን ለመናገር ስሜቱ እስኪመጣ ድረስ አትጠብቅ። እንዲያውም ታውጀዋለህ። በጨለማ ውስጥም ቢሆን የተሰበርክ ቢመስልህም እንኳን እኔ የተባረኩኝ ነኝ ትላለህ። ሁሉም በሮች የተዘጉ ቢመስሉም እንኳን በሮች እየተከፈቱልኝ ነው ትላለህ። ተቀባይነት እንደሌለ ቢሰማህም እንኳን በሞገስ እየተመላለስኩኝ ነው ትላለህ። እናም ልንገርህ፣ እንዲህ ብለህ መናገር ስትጀምር ነገሮች መለወጥ ይጀምራሉ። ይሄ አስማት አይደለም፣ የመንፈስ መርህ ነው። በአፍ የምታውጀውን በዓይንህ ታየዋለህ። ይሄ እውነት በእኔም ሆነ በሌሎች ስፍር ቁጥር በሌላቸው ሰዎች ህይወት ውስጥ ሲሰራ አይቼዋለሁ። አንዲት ሴት ወደ እኔ የመጣችበትን ጊዜ አስታውሳለሁ። ልቧ በጭንቀት ከብዶ ነበር። ስራዋን አጥታ ነበረ። ጤናዋ እየተጓደለ ነበር እና ምንም ተስፋ አልነበራትም። ስትናገርም እያንዳንዱ ቃላቷ በአሉታዊነት የተሞላ ነበር። ለኔ ምንም ጥሩ ነገር አይሆንልኝም፣ ከዚህ ሁኔታ ውስጥ መቼም አልወጣም፣ ህይወቴ ያበቃለት ይመስለኛል አለች። እጆቿን ይዤ አይኖቿን እያየው የምትናገርበትን መንገድ መለወጥ አለብሽ አልኳት። ተቃራኒውን ማወጅ መጀመር አለብሽ አልኳት። መጀመሪያ ላይ ተቃወመች። ነገር ግን ስሜቱ የለኝም አለች። እኔም ለመናገር ስሜቱ ሊኖርሽ አይገባም፣ እስክታዩ ድረስ ተናገሪው አልኳት። ለመሞከር ወሰነች። በየቀኑ ጠዋት ተስፋ ቢስ ነኝ ከማለት ይልቅ የወደፊት ህይወቴ ብሩህ ነው ብላ አወጀች። መቼም ስራ አላገኝም ከማለት ይልቅ በሮች እየተከፈቱልኝ ነው አለች። ሁልጊዜ እታመማለሁ ከማለት ይልቅ ፈውስ በሰውነቴ ውስጥ እየፈሰሰ ነው አለች። እናም በአንድ ሳምንት ውስጥ ብቻ ነገሮች መለወጥ ጀመሩ። ለስራ ቃለ መጠየቅ ጥሪ ደረሳት። ጤናዋ ተሻሻለ። ሰላም ጭንቀትን ተካ። ይህ ሁሉ የሆነው ቃላቷን ስለቀየረች ነው። እናም ዛሬ ጠይቃለሁ፣ በህይወት ላይ ምን እየተናገርክ ነው? የእምነት ዘር እየዘራ ነው ወይስ የጥርጣሬ ዘር እየዘራ ነው? ድልን እያወሽክ ነው ወይስ ሽንፈትን እየጋበዝክ? ለውጥ ማየት ከፈለክ ከቃላት መጀመር አለብህ። ሁኔታዎች እስኪሻሻሉ ድረስ አትጠብቅ። አሁኑኑ ህይወትህን ተናገር። አሁኑኑ በረከትህን ተናገር። ቃል የተገባልህ ነገር እንደተፈጸመ አድርገህ ተናገር። ሰማይም እንዴት ምላሽ እንደሚሰጥ ተመልከት። ያለ እጅ መስጠት እውነተኛ ድል የለም። ብዙ ሰዎች በዘላቂ ትግል ውስጥ ይኖራሉ። ብቻቸውን ሊዋጉት ያልታሰበውን ውጊያ ይዋጋሉ፣ ይጥራሉ፣ ይገፋሉ። በዙሪያቸው ያለውን ነገር ሁሉ ለመቆጣጠር ይሞክራሉ። ሆኖም ግን ዝለው ተበሳጭተውና ታግተው ይኖራሉ። ለምን? ምክንያቱም የእጅ መስጠትን ለፈጣሪ መገዛትን ኃይል ገና ስላልተማሩ ነው። ዛሬ ነግረሃለሁ፣ የህይወት ታላቅ ግስጋሴ የሚመጣው በበለጠ ጥረት፣ በበለጠ ትግል ወይም በበለጠ የፍላጎት ኃይል አይደለም። እውነተኛ ጥንካሬን የምናገኘው በመታገል ሳይሆን በመሸነፍ ለፈጣሪ በመገዛት ነው። ይሄ እውነት በራሴ ህይወት ሲፈጸም አይቻለሁ። ለራሴ እቅድ፣ ለህልሜ፣ ለፍላጎቴ አጥብቄ ያስኩበት ጊዜ ነበር። ጠንክሬ ከሰራው፣ ጠንክሬ ከጸለይኩኝ ወይም ጠንክሬ ከገፋው ነገሮች በመጨረሻ ይሳካሉ ብዬ አስቤ ነበር። ነገር ግን ከእድገት ይልቅ የበለጠ ተቃውሞ ገጠመኝ። ከሰላም ይልቅ ጭንቀት ተሰማኝ። ከግልጽነት ይልቅ ግራ መጋባትን አገኘው። እናም አንድ ቀን በነፍሴ ጸጥታ ውስጥ ያ ድምፅ ሲናገረኝ ሰማው። ልቀቂው፣ እመኚኝ። በውስጤ ያለው ነገር ሁሉ አጥብቆ መያዝ ስለፈለገ መጀመሪያ ላይ ምን ያህል ከባድ ነበር። በውስጤ ያለው ነገር ሁሉ ነገሮችን በራሴ መንገድ መፍታት ፈልጎ ነበር። ነገር ግን ከእንግዲህ መቀጠል እንደማልችል ያወቅኩበት ደረጃ ላይ ደረስኩ። እናም በዓይኖቼ እንባ በልቤ እምነት ይዤ እጅ ሰጠው። ጌታ ሆይ የእኔ ፈቃድ ሳይሆን ያንተ ይሁን አልኩኝ። ከዛ ቅጽበት ጀምሮ ሁሉም ነገር መለወጥ ጀመረ። ለፈጣሪ ስንገዛ ተስፋ እየቆረጥን አይደለም፣ ከኛ እጅግ ከሚበልጥ ኃይል ጋር
እየተቀላቀልን ነው። ወደ ሰው ልጅ ውስንነት ግዛት ወጥተን ወደ መለኮታዊ ድል ግዛት እየገባን ነው። ታያላችሁ፣ ሁሉንም ነገር ለመቆጣጠር በሚሞክር ህይወት ውስጥ እግዚአብሔር ሙሉ ለሙሉ መንቀሳቀስ አይችልም። እርሱ በግድ መንገድን አያደርግም። እኛ እጃችንን ለመልቀቅ በእርሱ ሙሉ በሙሉ ለመታመን እስካልተዘጋጀን ድረስ ይጠብቃል። እናም ይህን ባደረግን ቅጽበት የእርሱ ኃይል እኛ መገመት በማንችለው መንገድ ይለቀቃል። በየቀኑ ከእንቅልፍ መነሳትና ባይገባችሁም እንኳን ለመታመን መምረጥ ነው። ጌታ ሆይ ይህንን ሁኔታ በእጅህ እሰጣለሁ ማለት ነው። እናም ከዚያ በኋላ ድጋሚ ላለማንሳት መወሰን ነው። ለአንድ ትልቅ ለውጥ ጓጉታ ወደ እኔ የመጣች አንዲት ሴት ነበረች። የምታውቀውን ሁሉ አድርጋ ነበር። ሁሉንም ጸሎት ጸልያለች፣ ሁሉንም ዘዴዎች ሞክራለች። ሆኖም ግን ምንም የሚለወጥ ነገር አልነበረም። ለምንድነው እግዚአብሔር የማይመልስልኝ ስትል በዓይኖቿ እንባ እየፈሰሰ ጠየቀች። እኔም ተመለከትኳትና እንዲህ አልኳት፣ በእውነት እጅ ሰጥተሻል ወይስ አሁንም ውጤቱን ለመቆጣጠር እየሞከርሽ ነው? ለጥቂት ጊዜ ዝም አለችና ለመልቀቅ እፈራለሁ ስትል አመነች። የብዙዎቻችንም ችግር ይሄው ነው አይደል? ካልፈራን ካለቀቅን ቁጥጥሩ እንደሚያመልጠን ይሰማናል። እውነታው ግን ገና ከጅምሩ እኛ ቁጥጥሩ አልነበረንም። እግዚአብሔር ሁል ጊዜም በቁጥጥሩ ስር ነበር። እናም እርሱ ህይወታችንን ለመምራት ከኛ በላይ በጣም ችሎታ አለው። እናም እሱ አደረገችው። እናም በጥቂት ቀናት ውስጥ ስትጸልይለት የነበረው ነገር እሷ ፈጽሞ ባልጠበቀችው መንገድ መገለጥ ጀመረ። መልሱ እዚያው ነበረ። መታገልን አቁማ መታመን እንድትጀምር ሲጠይቃት ነበር። እናም እግዚአብሔር አንድ ትለቀው እየጠየቀ ያለው የያዝከው ነገር ምንድነው? ህልም ነው? ግንኙነት ነው? ወይስ ያለፈ ስህተት? ምንም ይሁን ምን ቃል እገባልሃለሁ፣ በመጨረሻ ያንን ነገር ስታስቀምጠው፣ ስትተወው አታጣውም፣ ታተርፋለህ፣ ሰላምን ታገኛለህ። እጅ መስጠት ማለት እርምጃ መውሰድ እናቆማለን ማለት አይደለም። ነገሮች በእኛ መንገድ እንዲሆኑ ማስገደድን እናቆማለን ማለት ነው። የእኛን ድርሻ እንወጣለን፣ ከዚያም እግዚአብሔር የእርሱን ድርሻ እንዲወጣ በእርሱ እንታመናለን ማለት ነው። ያለ ጭንቀት ነገሮች በቦታቸው መሆን የሚጀምሩበት ከተፈጥሮ በላይ የሆነ ቅለት ነው። ዛሬ እነግርሃለሁ፣ የከበደ ነገር ምንም ይሁን ምን፣ አጥብቀ የያዝከው ነገር ምንም ይሁን ምን ልቀቀው፣ ለእግዚአብሔር ስጠው። ምክንያቱም ታላላቅ ድሎች የሚገኙት በገዛ ጉልበታችን ሳይሆን በገዛ እጅ መስጠታችን ነው። የምታስባቸው ሐሳቦችና የምትናገራቸው ቃላት ከምትገምተው በላይ ኃይል አላቸው። እነሱ የህይወትን አቅጣጫ ይቀርጻሉ፣ የወደፊትህን ይወስናሉ፣ እናም በአንተ ላይ የሚደርሰውን ሁሉ ተጽዕኖ ያሳድራሉ። ብዙ ሰዎች እድሜ ልካቸውን ታስረው ይኖራሉ፣ በሁኔታቸው ሳይሆን በገዛ ሐሳባቸውና ቃላቶቻቸው ነው። ጠዋት ከእንቅልፋቸው ይነሳሉና ወዲያውኑ በአይምሯቸው ውስጥ በኔጌቲቭ መለማመድ ይጀምራሉ። እኔ ጥሩ አይደለሁም፣ ለእኔ ነገሮች መቼም አይሳኩም፣ መቼም ስኬታማ አልሆንም ይላሉ። እናም ከዚያ ለምን መታገላቸውን እንደቀጠሉ ግራ ይገባቸዋል። ለምንድነው በሮች ተዘግተው የሚቀሩት? ለምንድነው ነፃ መውጣት የማይችሉት? ግን እነግርሃለሁ፣ ሐሳብህንና ቃላትህን መለወጥ ከቻልክ ህይወትህን መለወጥ ትችላለህ። እኔ በኔጌቲቭ አስተሳሰብ ታስሬ የነበርኩበትን ጊዜ አስታውሳለሁ። መጀመሪያ ላይ እንኳን አላስተዋልኩትም ነበር። ትንሽ ማሰብ፣ መጥፎውን መጠበቅ፣ ነገሮች ለኔ እንደማይሰሩ መገመት በጣም ተፈጥሯዊ ሆኖብኝ ነበር። ለበረከት እጸልይ ነበር፣ ነገር ግን አይምሮዬ ወዲያውኑ መልካም ነገር ቢፈጠር ደስ ይለኛል፣ ግን ሳይሆን አይቀርም ብዬ አስብ ነበር። እና ምን እንደተፈጠረ ታውቃለህ? በትክክል እኔ የሚያጋጠመኝ ያ ነበረ። አንዱ የተዘጋ በር በሌላው ተከታይ ብስጭትም እንዲሁ ነበረ። ግን አንድ ቀን መገለጥ አገኘው። ሐሳቦቼና ቃላቶቼ በእኔ ላይ እየሰሩ እንደሆነ ተረዳው። ከእግዚአብሔር ጋር ከመተባበር ይልቅ ሳላውቀው የራሴን ስኬት እያገድኩ ነበር። እና ለመለወጥ በወሰንኩበት ቅጽበት ሁሉም ነገር ተቀየረ። ታያለህ፣ ሐሳቦች ዘሮች ናቸው። ወደ አይምሮ የምታስገባው እያንዳንዱ ሐሳብ በልብ አፈር ውስጥ ይተከላል። የዘራኸው ማንኛውንም ነገር ደግሞ ውሎ አድሮ በህይወትህ ታየዋለህ። ሁሌ በኔጌቲቭ ሐሳቦችን የምታስብ ከሆነ፣ ሁሌ በጥርጣሬና በፍርሃት የምታሰላስል ከሆነ
የምታጭደውም ያንኑ ነው። ነገር ግን አይምሮህን በእምነት በተስፋ በእግዚአብሔር ቃል የምትሞላ ከሆነ ሕይወትህ ያንን ማንጸባረቅ ይጀምራል። ሰዎች በማሰብ መንገዳቸውን በመለወጥ ብቻ ከዓመታት ትግል ነፃ ሲወጣ አይቻለሁ። ምክንያቱም አንድ ሰው ሐሳቡን ከፍርሃቱ ይልቅ ከእግዚአብሔር እውነት ጋር ለማስማማት በመወሰኑ ነው። ጠላት ይህንን እውነት ከአብዛኞቹ ሰዎች በላይ ያውቀዋል። ለዚህ ነው አይምሮህን በውሸት ለመሙላት ጠንክሮ የሚሰራው። አትመጥንም፣ ፈጽሞ አታደርገውም፣ በጣም ተሰብረሃል፣ በጣም ዘግይተሃል፣ በጣም ደካማ ነህ ብሎ ያንሾካሹካል። እና እነዚህን ውሸቶች ካመንክ የእውነት መገለጫ ይሆናሉ። ዛሬ የምነግርህ እነዚያን ሐሳቦች የመቃወም ኃይል አለ። ወደ አይምሮ የሚገባውን ሁሉ መቀበል የለብህም። ሐሳቦች ላይ ስልጣን መያዝ ትችላለህ። የሚቆየውንና የሚመጣውን መምረጥ ትችላለህ። አሉታዊ ሐሳብ ስለገባ ብቻ ማስተናገድ አለብህ ማለት አይደለም። በእውነት መተካት ትችላለህ። ቃላቶች ለሐሳቦች ሕይወት ይሰጣሉ። የተናገርከውን ማንኛውንም ነገር ታጠናክረዋለህ። ፍርሃትን ከተናገርክ ፍርሃት ያድጋል። ጥርጣሬን ከተናገርክ ጥርጣሬ ስር ይሰዳል። እምነትን ከተናገርክ ግን እምነት ይነሳል። ቃላቶችን ከምፈራው ይልቅ ማየት ከምፈልገው ነገር ጋር ማስማማት ስማር ነገሮች ለማንኛውንም መልካም ስራ ብቁ ነኝ ማለት ጀመሩ። ለእኔ ምንም ነገር አይቀየርም ከማለት ይልቅ በሮች በእኔ በኩል እየተከፈቱ ነው አልኩ። መጀመሪያ ላይ ተፈጥሯዊ እንዳልሆነ ተሰማኝ። ሁኔታዎቼ ወዲያውኑ የምናገረውን ቃል አላንጸባረቁም ነበር፣ ግን ለማንኛውም መናገሬን ቀጠልኩ። በጊዜ ሂደትም የተናገርኩት ሲፈጸም አይጀመርኩ። ዛሬ ጠይቃችኋለሁ፣ ወደ አይምሯችሁ ምን እንደገባ እየፈቀዳችሁ ነው? በሕይወታችሁ ላይ ምን አይነት ቃላትን እየተናገራችሁ ነው? ስለ ሐሳባችሁና ስለ ቃላታችሁ ግዴለሽ ለመሆን አትችሉም። እነሱ እድላችሁን እየቀረጹ ነው። ለውጥ ማየት ከፈለጋችሁ ለውጡ የሚጀምረው በአይምሯችሁና በምላሳችሁ ላይ ነው። ዛሬ የእምነት ሐሳቦችን ለማሰብ ምረጡ። ሌላኛው ምስጋና በሕይወታችሁ ውስጥ ያለውን ነገር ሁሉ የመለወጥ ኃይል ያለው ጉልበት ነው። አብዛኞቹ ሰዎች ምስጋናን ከመግለጻቸው በፊት የሚያመሰግኑበት ነገር እስኪያገኙ ድረስ ይጠብቃሉ። ነገር ግን ነገሩ የሚሰራው በዚህ መንገድ አይደለም። ምስጋና እንዲሁ ለጥሩ ነገሮች የሚሰጥ ብቻ አይደለም፣ ጥሩ ነገሮችን የሚከፍት ቁልፍ ነው። በረከቱን ገና ሳታዩ በምስጋና ልብ ስትኖሩ ሞገስን፣ ደስታንና ታምራትን ወደ ሕይወታችሁ ትጋብዛላችሁ። ነገር ግን በጣም ብዙ ሰዎች የሚኖሩት በተቃራኒው መንፈስ ነው። ሲነቁ እያጉረመረሙ ይነቃሉ። ቀናቸውን የሚያሳልፉት በተበላሹ ነገሮች ላይ ትኩረት በማድረግ ነው። ስለ በረከቶቻቸው ከሚናገሩ ይልቅ ስለ ችግሮቻቸው አብዝተው ይናገራሉ። ከዚያም ለምን እንደታገዱ፣ ለምን ምንም ነገር እንደማይለወጥ፣ ለምን በብስጭት አዙሪት ውስጥ እንደሚቀሩ ይደነቃሉ። ነገር ግን ሕይወታችሁ እንዲቀየር ከፈለጋችሁ በምስጋና ጀምሩ። እኔ ይህንን ትምህርት የተማርኩት በሕይወቴ ውስጥ በጣም አስቸጋሪ ከነበሩት ወቅቶች ከአንዱ ነው። ሁሉም ነገር እየተበላሸ ይመስል ነበር። እጸልይ ነበር፣ አምን ነበረ፣ ነገር ግን ደግሞ አጉረመርምም ነበረ። ባለኝ ነገር ላይ ከማተኮር ይልቅ በሌለኝ ነገር ላይ አተኩር ነበር። እናም አንድ ቀን በተስፋ መቁረጥ ውስጥ ሆኜ ያንን ረጭ ያለ ድምፅ እንዲህ ሲል ሰማሁ፣ አመሰገንሽኝ? በጣም ቀላል ጥያቄ ነበር። ሆኖም ግን ልቤን በቀጥታ ሰነጠቀው። ምክንያቱም እውነቱ በጎደለኝ ነገር ላይ በጣም አተኩሬ ስለነበረ ላለኝ ነገር ማመስገንን ረስቼ ነበር። በዚያው ቅጽበት ውሳኔ ወሰንኩኝ። ነገሮች እስኪቀየሩ ድረስ ማመስገንን አልጠብቅም፣ አሁኑኑ ጀምራለሁ አልኩኝ። እግዚአብሔርን ስለ ሁሉም ነገር ማመስገን ጀመርኩኝ። በሳምባይ ውስጥ ስላለው አየር፣ ስለ አዲሱ ቀን፣ ችላ ስላቸው ስለነበሩት ጥቃቅን በረከቶች ሁሉ አመሰገንኩ። እናም ሁኔታዬ በአንድ ሌሊት አልተቀየረም፣ ልቤ ግን ተቀየረ። አመለካከቴ ተለወጠ። ሕይወትን በተለየ መንገድ ማየት ጀመርኩኝ። ብዙም ሳይቆይ በሮች መከፈት ጀመሩ፣ በረከቶች መፍሰስ ጀመሩ። ነገር ግን ሁሉም የጀመረው በምስጋና ነው። የሰው ልጅ አይምሮ በተፈጥሮ ወደ ተበላሹ ነገሮች፣ ወደ ጎደሉ ነገሮች፣ ወደ እጦት ያዘነብላል። ነገር ግን ሆን ብላችሁ ለማመስገን ስትመርጡ አይምሯችሁ ከእጦት ይልቅ ሙላትን፣ ከእንቅፋት ይልቅ እድሎችን፣ ከሸክም ይልቅ በረከቶችን እንዲያይ ታሰለጥኑታላችሁ። ሌላኛው ደግሞ
ባለህበትና መሆን በምትፈልግበት ቦታ መካከል ያለው ድልድይ ዲሲፕሊን ነው። ብዙ ሰዎች ለውጥን ይመኛሉ፣ ሽግግርን ይናፍቃሉ፣ ለስኬት ለለውጥ ይጸልያሉ። ነገር ግን ወደዚያ የሚወስዳቸውን ልማዶች ለመመስረት ፈቃደኛ አይሆኑም። መነሳሳትን ይጠብቃሉ፣ ወደፊት የሚገፋቸውን ትልቅ ምልክት ይጠብቃሉ። እውነተኛ ስኬት ግን በማይታዩ የዕለት ተዕለት የዲሲፕሊን ቅጽበቶች ውስጥ እንደሚገነባ አይገነዘቡም። አንተ ወደ ፍላጎቶች ደረጃ ከፍ አትልም። አንተ ከፍ የምትለው ወደ ልማዶች ደረጃ ነው። በህይወት ውስጥ ዘላቂ ለውጥ ለማየት ከፈለክ ለዲሲፕሊን ለመገዛት ፈቃደኛ መሆን አለብህ። ደስ ባይልህም እንኳን፣ ማንም ባያይህም እንኳን፣ ምንም ነገር እየተከናወነ ባይመስልም እንኳን፣ ምክንያቱም በየቀኑ በቋሚነት የምታደርገው የዕጣ ፋንታህን አቅጣጫ ይወስናል። እኔ ራሴ ባለመረጋጋት የታገልኩበት ጊዜ ነበር። በአዲስ ግብ፣ በአዲስ ህልም ወይም በአዲስ ራዕይ የጓጓና ለጥቂት ቀናት ወይም ሳምንታት ያለኝን ሁሉ ሰጥ ነበር። ነገር ግን ያ ደስታ ሲቀዘቅዝ፣ ተግዳሮቶች ሲፈጠሩና ውጤቱ እንደጠበቅኩት በፍጥነት ሳይመጣ ሲቀር ቀስ በቀስ ይቀንሳል። ምናልባትም መሆን የሌለበት ነገር ይሆናል፣ ወይም ሌላ ነገር መሞከር አለብኝ ብዬ ራሴን አሳምናለሁ። በዚህም አዙሪት ላይ ተቀርቅሬ እቀራለሁ። ሁልጊዜ እጀምራለሁ እንጂ አልጨርስም። ሁልጊዜ ተስፋ አደርጋለሁ እንጂ ውጤት አላይም። አንድ ቀን ግን እውነቱን ተረዳሁኝ። መነሳሳት ሞቲቬሽን አላፊ ነው፣ ነገር ግን እስከ መጨረሻው የሚያደርስ ዲሲፕሊን ነው። በወቅታዊ ስሜት ላይ ብቻ የምትደገፍ ከሆነ በጭራሽ ቋሚ አትሆንም። ነገር ግን ለዲሲፕሊን ቃል ከገባ ደስ ባይልህም እንኳን እድገትህን ታያለህ። ዲሲፕሊን ቀላል አይደለም፣ ነገር ግን ሁልጊዜ ዋጋ አለው። ዲሲፕሊን ማለት መተኛት በሚያምር ሰዓት በጠዋት መነሳት ነው። ማንም በማይመጣበት ጊዜ መገኘት ነው። ምንም አይነት ፈጣን ሽልማት በማይኖርበትም ጊዜም እንኳን ስራውን መስራት ነው። ምቾት ከሚሰጥ ነገር ይልቅ አስፈላጊ የሆነውን ነገር መምረጥ ነው። በጊዜ ሂደትም እነዚያ ጥቃቅን የዕለት ከዕለት ተግባራት ተከማችተው ወደ አስደናቂ ነገር ይቀየራሉ። ብዙ ሰዎች ስኬታማ ግለሰቦችን ሲያዩ ልዩ ተሰጥኦ ወይም ልዩ ዕድል ያላቸው ይመስላቸዋል። ነገር ግን አብዛኛውን ጊዜ ስኬታቸው የአንድ ትልቅ ቅጽበት ውጤት አይደለም። ማንም ያላያቸው የዓመታት ጥቃቅን የዲሲፕሊን እርምጃዎች ውጤት ነው። ለትልቅ ስኬት ሲጸልዩ የነበሩ ነገር ግን ልማዶቻቸውን ለመቀየር ፈቃደኛ ያልሆኑ ሰዎች አጋጥመውኛል። የገንዘብ ስኬትን ይፈልጋሉ፣ ነገር ግን በወጪያቸው ላይ ዲሲፕሊን እንዲኖራቸው አይፈልጉም። ከእግዚአብሔር ጋር ጠንካራ ግንኙነት ይፈልጋሉ፣ ነገር ግን በጸሎት ጊዜያቸው ቋሚ አይደሉም። የተሻለ ጤና ይፈልጋሉ፣ ነገር ግን በአመጋገብና በአካል ብቃት እንቅስቃሴ ዲሲፕሊን አስፈላጊ መሆኑን ችላ ይላሉ። ዘር ባልዘራህበት ቦታ ውጤት ልትጠብቅ አትችልም። ለውጥ ማየት ከፈለክ የሚፈልገውን ለማድረግ ፈቃደኛ መሆን አለብህ። የዲሲፕሊን ትልቁ ጠላት ሰበብ ነው። ደክሞኛል፣ ጊዜ የለኝም፣ ይከብዳል። እነዚህ ቃላት ናቸው ሰዎች ከዓመት ዓመት ባሉበት እንዲቀሩ የሚያደርጉት። እናም ሁል ጊዜም ቢሆን ምክንያት ሰበብ አይጠፋም ለመዘግየት፣ ነገ ለማለት ወይም እርምጃ ላለመውሰድ። ነገር ግን ሁኔታዎች እስኪመቻቹ ድረስ የምትጠብቅ ከሆነ በፍጹም አትጀምርም። ፍጹም የሆነ ጊዜ አይኖርም፣ ቀላል መንገድም አይኖርም። እንቅፋቶች ቢኖሩም ዲሲፕሊን መሆንን መምረጥ አለብህ። ምክንያቱም ዲሲፕሊን ስለ ምቾት ሳይሆን ስለ ቁርጠኝነት ነው። ራስህን በስሜት ላይ ሳይሆን በዓላማ ላይ ማሰር አለብህ። አንዳንድ ቀን ትጓጓለህ፣ ሌላ ቀን ደግሞ ተስፋ ትቆርጣለህ። ነገር ግን በዓላማ ላይ የተመሰረትክ ከሆንክ እና የምታደርገውን ነገር ለምን እንደምታደርገው ከተረዳ ያኔ ጸንተህ ትቆማለህ።